በፊት የአረብ ስፕሪንግ በተነሳበት ወቅት ምን ያህል ሰላማዊ ህዝባዊ ቢተኝነት ተጨባጭ ሆነ ፈጣን የሆነ ለውጥ ሊያመጣ እንደሚችል በጎረቤት ሀገሮቻችን አይተናል። ቱኒዚያ አይተናል፣ ግብጽ አይተናል፣ የመን አይተናል፣ መንግስትን ሲያሞታኩት ሊቢያ አይተናል። ባጭር ጊዜ ወር ባልሞላ ጊዜ ውስጥ አሁን አንዳንድ ሰዎች 45 ቀን በጣም አጭር አይደለም ወይ ስሜታዊ የሆነ አመለካከት አይደለም ወይ ይላሉ። አይደለም። እዚህ ያጠገባችን ሱዳን መንግስት የተፈነቀለው በሳምንት ጊዜ ውስጥ ነው። አሁን በቅርቡ ያየ ነው የፔሩ መንግስት በዋናነት 4 ቀን ነው ዋናው ህዝባዊ ቢተኝነት ተቀጣጥሎ የተካሄደው። ሳምንት ባልሞላ ጊዜ ነው የተንኮታኮተው። ብዙ ሀገሮች አሁን as you speak ብዙ ሀገሮች በዛ አይነት እንቅስቃሴ ውስጥ ነው ያሉት ሰሞኑን እዚህ ላቲን አሜሪካም ውስጥ አፍሪካም ውስጥ ኤዥያም ውስጥ በተጨባጭ ሰላማዊ ህዝባዊ ቢተኝነት ምን ያህል ባጭር ጊዜ በቀላል መስዋዕትነት በተለይም ደግሞ ለተሻለ ውጤት ሊያበቃ እንደሚችል በሪሰርች የተረጋገጠ ነው። በታሪካዊ ሂደትም በእኛም ሀገር ታይቷል፣ በሌላም ሀገር ታይቷል። ግን ይሄን ለመቀበል አልቻለም። አሁንም እየቀጠልን ያለነው በትጥቅ ትግል ደግሞ ቀጥለን በሚሊዮን የሆነ የሚቆጠር ህዝብ በዚህ 7 ዓመት ብቻ አጥተናል። ትጥቅ ትግሉን ልናስቀረው አንችልም። ምክንያቱም በስልጣን ላይ ያለው መንግስት ባህሪ ትጥቅ ትግል እንዲኖር የሚያደርግ ያን እውነታ ማናችንም ልንክድ አንችልም፣ መቀበል አለብን። እኛ ወደርነውም ጠላነውም ቀጥሏል፣ ወደፊትም ይቀጥላል። ግን ሄደን አገር አልባ እንዳንሆን ወደ ባሰ ቀውስ እንዳንገባ ምናልባት ብዙ መስዋዕትነት ተከፍሎ የመንግስት ለውጥም ከመጣ ያ ለውጥ እንዳለፉት የአንድ አምባገነን በሌላ አምባገነን መተካት እንዳይሆን የሚቻለው እንዴት ነው የሚለውን ነገር ሪሊ ብዙ ተመክሮች አሉ። ግን አሁንም በድጋሜ ሀገረ ካዋፒ ላይ ለማሳየት የተሞከረው ይሄ በአጭር ጊዜ በቀላል መስዋዕትነት ለዘላቂ ለውጥ በሚጠቅም መልኩ ለውጥ ማምጣት ይቻላል። የኢትዮጵያ የፖለቲካ ኃይሎች አሁን ለምሳሌ ሀገረ ካዋፒ ላይ ሊበራል ፓርቲው ያስቀመጣቸውን 11 ቅድመ ሁኔታዎች በብቃት ሰርተን ካሟላን ያን ማሟላት ይቻላል ወይ? በጣም ትልቅ ፈተና ነው የኢትዮጵያ ፖለቲከኞች። ቀላል ነው ብያለሁ። እሱን ግን ይቻላል ብለን እሱን ሌት ተቀን ሰርተን ካሳካን ግን በእኛ በኩል አስፈላጊ የምንላቸው ቅድመ ሁኔታዎች ካሟላን 45 ቀን አምባገነን መንግስትን ለማንበርከክ በጣም እንደውም ሰፊ ጊዜ ነው የሚሉት እጅግ ሰፊ ጊዜ ከዛ ባነሰ ጊዜ አንድን አምባገነን መንግስት ማሸነፍ ለሰላማዊ ድርድር ውይይት ማንበርከክ ወዶ ሳይሆን ተገዶ ይቻላል የሚል እምነት ነው። እንዴት እንደሚቻል ደግሞ በዝርዝር እዛ ውስጥ ቀርቧል። የሚካሄደው ሰላማዊ ትግል ከማሸነፍ ውጪ እንዴት ሌላ አማራጭ እንዳይኖረው ማድረግ እንደሚቻል ተጀምሮ እንደማይቋረጥ የሚካሄደው ሰላማዊ ህዝባዊ ቢተኝነት በጮሌዎች እንዳይጠለፍ እንዴት ማድረግ ይቻላል? ሄዶ እንዳይደናቀፍ እንዴት ማድረግ ይቻላል? ሄዶ አንድን አምባገነን በሌላ አምባገነን እንዳይተካ ማድረግ እንዴት ይቻላል? ብዙ ሺዎችን እንዳይጨርስ እንዴት ማድረግ ይቻላል? ብዙ አመታትን እንዳይጨርስ እንዴት ማድረግ ይቻላል የሚለው ነገር ሁሉ በዝርዝር የተካተተበት ሰነድ ነው ዛሬ እየቀረበ እና ሪሊ ሰላማዊ ትግል እውነቱን ለመናገር በጭንቀት ነው። ይሄን ከጭንቀት የመነጨ ጽሁፍ ነው የሚለው ያለ ምክንያት አይደለም። መግባባት አልቻለም እና ነገሩ በጣም ከባድ ነው። አንዳንድ ሰዎች ስለ ሰላማዊ ትግል ሳወራ ቀላል ነው ስል እንዲሁ ዝም ብዬ ቀላል ነው እያልኩ እንደሆነ አድርገው የሚወስዱ አለ። እያልኩ አይደለም። ቀላል የሚሆነው እምነቱ ከሰረጸብን እምነቱ ሰርጾብን እሱ የሚጠይቀውን ዋጋ ለመክፈል ከተዘጋጀ ያኔ በጣም ቀላል ነው። አሁን ባለው የኢትዮጵያ ተጨባጭ ሁኔታ ግን እጅግ ከባድ ነው። ያን ከባድ ያደረግነው ግን አገዛዙ ጠንካራ ስለሆነ የተለየ ጉልበት ስላለው አይደል። እኛ የሰላማዊ ትግልን ኃያልነት በአግባቡ ተረድተን መጠቀም ስላልቻለ እና ከዚህ የመነጨ ነው ማለት ነው። ሌላው ቴዲ ያነሳቸው ጥያቄዎች ዙሪያ ምንድነው ይሄ መጽሐፍ ልቦለድ እነሱ ምንም ጥያቄ ውስጥ የሚገባ አይደለም። ልቦለድ እንደውም በብዙ ርቀት ከብዙ ታሪክ ቀመስ መጽሐፎች ይለያል። እዛ ውስጥ የተጠቀሱ የአገሩ ስም የቦታዎቹ ስም ልቦለዶች ናቸው። እዛ ያሉ ገጸ ባህሪዎች ካራክተሮች ልቦለዶች ናቸው። ኢቭን ክስተቶቹ የተለያዩ ናቸው። አሁን ስለ ኢትዮጵያ ብዙ ነገር የሚነግረን ቢሆንም መጽሐፉ ግን ሀገረ ካዋፒ በቅኝ ግዛት ስር የነበረች ሀገር ነች። ያ የኢትዮጵያ ታሪክ አይደለም እና ብዙ የተለዩ ነገሮች አሉና ልቦለድነቱንም እንዳያጣ ጥረት አድርጌያለሁ። አንድ ለምሳሌ ኢትዮጵያን የማያውቅ ሰው የሆነ ሌላ ሀገር ላይ ያለ ሰው ቢያነበው እንደ ልቦለድ ትርጉም ሊሰጠው የሚችል መጽሐፍ እንዲሆን ለማድረግ ሞክሬያለሁ። ያንን ማሳካት ተችሏል የሚል እምነት አለ። ነገር ግን ደግሞ የፖለቲካ አጀንዳ ነው ይሄ ጉዳይ።
ከኢትዮጵያ ፖለቲካ ጋር ተገናዝቦ እንዲታይ እዛ ውስጥ ያሉት መሰረታዊ ሐሳቦች ለኢትዮጵያ የወቅቱ የትግል አጀንዳ መሳሪያ ሆነው እንዲያገለግሉ ደግሞ ፈልጋለሁ። ስለዚህ ሆን ተብሎ እንዲያያዙ ተደርገዋል። ይሄን ግልጽ ማድረግ ያስፈልጋል። ነገር ግን ቅድም ቴዲ ማምለጥ አይቻልም ያልከውን ነገር በተለየ መልኩ ነው የማየው። ለምሳሌ የኔ የጸሐፊው አስተሳሰብ ሀገረ ካውፒ ውስጥ በስፋት አለ፣ ግን በአንድ ገጸ ባህሪ አይወከልም። ብዙዎቹን አሁን ከሌ ጋር ይመሳሰላል እንኳን ብንል ያ ሰውዬ 100% እዛ ውስጥ ባለው ካራክተር እንዲወከል አላደረኩት። ያን ሆን ብዬ ያደረኩት ነገር በቃ ከሌ ማለት አብሶሉትሊ ከሌ ነው የሚል ድምዳሜ ውስጥ ሄደን ቅድም የተፈራውን አይነት ነገር እንዳይመጣ ሐሳቡን ማየት ትተን ሰዎቹን አክተሮቹን እንዳናይ ለማድረግ አቅሜ የፈቀደውን ያህል ጥረት አድርጌያለሁ። ሁለተኛ እዛው መግቢያ ላይ ጽፌዋለሁ። የኔ ዋናው ዓላማ የሥነ ጽሑፍ ጥማት ማርካት አይደለም። እንደሱ ለማሰብ አሁን ያለው ጊዜ በጣም ቅልጦት ነው። እኔ ብቻ ኖሮ 6 ወር ወስጄ መጽሐፍ ጽፈው በጣም ሰፊ የሆነ ከልብ ወለድ አንፃር በጣም የዳበረ መጽሐፍ ሊሆን እንደሚችል ጥርጥር የለኝም። ግን አገራችን ያለችበት ወቅታዊ ሁኔታ ያን ሌክቸር የሚሰጣል በመኖርና ባለመኖር ጥያቄ ላይ ነው። በአስቸኳይ የኢትዮጵያ የፖለቲካ ኃይሎች የኢትዮጵያ ሕዝብ ወደ ህዝባዊ እንቢተኝነት መቀጣጠል ካልገባን በስተቀር የሀገራችን ህልውና ወደ አለመኖር የሚቀየርበት ጊዜ እኔ ሩቅ ነው የሚልበት። ስለዚህ ሪሊ ያን ለማሳካት ብዬ ጊዜ መውሰዱ ከፖለቲካ አጀንዳ አንፃር ላሳካው የምፈልገውን ነገር ይጎዳዋል የሚል እምነት ስላለኝ ነው በ75 ቀን ውስጥ በፍጥነት ለመጻፍ የተገደድኩት። እና ሪሊ ይሄንም ታሳቢ ማድረግ ያስፈልጋል። ሌላ ስሞቹ ሙሉ በሙሉ ፈጠራዎች ናቸው። ግን አቅሜና ሁኔታው በፈቀደ መጠን ምንድነው ለአፋችን ለኢትዮጵያውያን አፍ የማይከብዱ እንዲሆን ለማድረግ ነው የፈለኩት። በተለይ ደቡብ አካባቢ ያሉ ስሞች ጋር በተወሰነ ደረጃ ሊቀራረቡ ይችላሉ እና በቀላሉ በ2 ፊደል በ3 ፊደል ማክሲመም በ4 ፊደል የሚገለጹ ሆነው አንባቢ በቀላሉ ሊያዋህዳቸው እና ሊያስታውሳቸው እንዲችሉ ለማድረግ ነው ጥረት ያደረኩት እንጂ ሁሉም ሙሉ በሙሉ ፈጠራዎች ናቸው እና ምንም ከኢትዮጵያዊ ሁኔታ ጋር በቀጥታ በተዘዋዋሪ እንጂ በቀጥታ እንዲገናኙ ለማድረግ አልፈለኩም። ከሱ አንፃር ነው እንደሱ ያደረኩት እና ሀገረ ካውፒን ከኢትዮጵያ በተለየ በቅኝ ግዛት የነበረች ሀገር የሚያደርጉት ያለ ምክንያት አይደለም። ሁለቱን አንድና አንድ አድርገው ሰዎች እንዳያዩ አሁን መተቸት የሚፈልጉ ሰዎች በጣም የቸኮሉ ሰዎች አንድና አንድ አድርገው ሲተቹ አይቻልም። ልብ ወለድነቱን ቶታሊ ረስተው ማለት ነው። እሱ ስህተት ነው፣ ትክክል አይደለም። እና ይሄ ልብ ወለድ ነው። ከልብ ወለድ ደግሞ ፖለቲካ ቀመስ ልብ ወለድ። ስለዚህ በራሱ ተነጥሎ እንደ አንድ ልብ ወለድ በወጥነት ሊነበብ የሚችል ነው። ከኢትዮጵያ ሪያሊቲ ደግሞ ተገናዝቦ ብዙ ትምህርት ሊወሰድበት የሚችል የፖለቲካ አጀንዳ ሆኖ ሊያገለግሉ የሚችሉ ሐሳቦች በውስጡ የያዘ ነው። ይሄን ታሳቢ ማድረግ ጠቃሚ ይመስለኛል። ይቅርታ ቴዲ አስረዘምኩ። አመሰግናለሁ። እሺ አመሰግናለሁ። እንግዲህ መጽሐፉ በትክክል ፖለቲካ ቀመስ ልብ ወለድ ነው ወይስ ልብ ወለድ ቀመስ ፖለቲካ የሚለውን እንተነሳዋለን በስፋት። ግን አሁን ተናጋሪያችን ዶክተር አክሎግ ቢራራ ናቸው። ስለመጡ እናመሰግናለን። እንግዲህ ከቀደም ሲል የነበሩ ተናጋሪዎች የነበራቸውን ደቂቃ ለእርሱ ምትሲውን ሰጥታለን። 5-6 ደቂቃ ተጠቅሞ ምናልባት ተጨማሪ ደቂቃ ካስፈለጎት እንጨምራለን። በመጽሐፍ ዙሪያ ያሉትን አተያይ ያቅርቡ። ከዛ በኋላ ያሬድ ኃይለማርያም የላከው ጥያቄ አለ። መጨረሻ ላይ እሱን አቶለቱ ተመልሰልንና የዛሬ ዝግጅታችን ፍጻሜ እናደርገዋለን። አንዳንድ መረጃዎችን አቅርበን ማለት ነው። መቀጠል ይችላል ዶክተር። ጤና ይስጥልኝ። ይሰማል? ይሰማል። ይቅርታ ይደረግልኝ። ተናጋሪ እኮ መሆኔን በደንብ አላወቅኩትም ነበር። ነገር ግን ወንድሜ አቶ ልደቱ የጻፈውን መጽሐፍ ልብ ወለድ ታሪክ የሚል አንብቤዋለሁ። አክቹዋሊ ያነበብኩት ኢኳዶር በነበርኩበት ጊዜ ነው። ጊዜ ወስጄ ሳነበው ብዙ ቁም ነገሮችን ያዘለ ሆኖ ነው ያገኘሁት። ብዙ ጊዜ ልብ ወለድ አክቹዋሊ ልብ ወለድ ካልሆነ ጽሑፍ የተሻለ የሚሆንበት ምክንያት አለ። ይህን ካልኩ በኋላ የኢትዮጵያ ሁኔታ ሪሊ አቴ ክሮስ ሮድስ ነው የሚባልበት ጊዜም አይደለም በበኩሌ ሳየው። አክቹዋሊ ክሮስ ሮድስ ላይ ከደረሰ
አልፏል። ኮኔክሽኑ ተቋርጧል። ይሰማዎት ከሆነ ዶክተር አክሎግ? ይሰማ ከሆነ ዶክተር አክሎግ ኮኔክሽኑ ተቋርጧል። እሺ አንድ አስተያየት ደርሶ የነበር እሳቸው እስኪመጡ ድረስ እሱ የሚጠቅም ስለሆነ እሺ ይሰማል። አሁን የኔ ተቋርጦ ነበር። ይቀጥሉ። አሁን ተቋርጦ ነበር። ተቋርጦ ነበር። ኤኒዌይ አይ ቲንክ ኢትዮጵያ አት ክሮስ ሮድስ አይደለችም፣ አክቹዋሊ አልፈዋለች የሚል ግንዛቤ ነው ያለኝ እና እኔ እንደው በጥያቄ መልክ ነው የማቀርበው። እኛ ካለፉት 50 ዓመታት ምን ተምረናል? በጣም እንዴት ወደኋላ እንደቀረን ያየሁት በብዙ ሀገሮች በሁከት ያለፉ ሀገሮች አልቲሜትሊ የሲቪክ ኢንጌጅመንታቸውን ከፍ አድርገው ነው ያለውን ሁኔታ ሊወጡት የቻሉት። በኢትዮጵያ ውስጥ ያለው ስር የሰደደ ስርዓት መዋቅር የያዘው የዘውጎች ልዩነት እየተባባሰ መሄዱ ነው። ኢሊቱ በተለይ እንደዚህ ያለው ውይይት ብዙ ጊዜ ሲደረግ አላየም። ዛሬም ሌላ ስብሰባ አለ፣ ነገም 2 ስብሰባ እንዳለ አውቃለሁ። ነገር ግን መጠየቅ ያለብን እንዴት አድርገን ነው ፓራዲም ሽፍት የባህል የፖለቲካ ባህል ድራማቲክ በሆነ መንገድ ሽፍት እንዲያደርግ ለማድረግ የምንችለው የምንለውን ጥያቄ መጠየቅ አለብን። ይሄ የአማራ ጥያቄ አይደለም፣ ይሄ የኦሮሞ ጥያቄ አይደለም፣ የሰብአዊ ፍጥረት ጥያቄ ነው። ሲቪክ ኢንጌጅመንት ፎር ሚ ምንም ትግራይ አይልም፣ አማራ አይልም፣ ኦሮሞ አይልም፣ ሶማሌ አይልም። አንዲት ሀገር አለችን ብለን ካሰብ we have to think, we have to scale up, we have to think as citizens እንደ ዜግነት መብት ማየት አለብን። ለምሳሌ አንድ ነገር ልጠቁምላቸው። ምናልባት ኢኮኖሚክ ሂትማን የሚል ያነበባችሁ ልትኖሩ ትችላላችሁ። ኢኳዶር በጣም የተበከለች ሀገር ነበረች፣ እጅግ በጣም የተበከለች ሀገር፣ ስፓኒሾች የበከሏት ሀገር። ከዚያ በኋላ ደግሞ ሌሎች የምዕራብ ሀገሮች ሪሶርሷን የሚቆጣጠሯት ሀገር ነበረች። ኢንዲጂነስ ፖፑሌሽኑ እጅግ በጣም በሚዘገንን ደረጃ ማርጂናላይዝድ ብቻ ሳይሆን ሙሉ በሙሉ እንዲወድም የተደረገባት ሀገር ነበረች። what did they do? ኮንስቲቱሽናቸውን አረቀቁ። ሲቲዘንሺፕ የሆነ ኮንስቲቱሽን አዳፕት አደረጉ። እኔ ለእናንተ ጥያቄ የማቀርበው ምንድን ነው? በዜግነት የምናምንበት ጊዜ ደርሰናል ወይ ነው ዋናው። እንደ ሰብአዊ ፍጥረት የምናስብበት ወቅት ደርሰናል ወይ? 2 ደቂቃ አለት ዶክተር። ኦኬ ስታቲስቲካል ዳታውን እንየው። በደርግ ጊዜ ከ700,000 በላይ ህዝብ ሞተ፣ ተጨፈጨፈ፣ እርስ በርሳችን ተዋጋን። ኢህአዴግ ከያዘ በኋላ የሞተውን ቁጥር በትክክል ለማወቅ አልቻለም። በሰሜኑ ጦርነት 1 ሚሊዮን በላይ ሰው አለቀ። አሁን በአማራው ክልል ኢመርጀንሲ አዋጅ ከታወጀ በኋላ ስንት ሰው ነው የሞተው? ስንት ኢኮኖሚክ ኮላፕሱን ብቻ ብናየው በሰሜኑ ጦርነት ብቻ ከ40 ቢሊዮን ዶላር በላይ ወድሟል።
ከዚያ በኋላ ያለውን አላውቅም፣ ስታቲስቲኩን አላውቅም። የኑሮ ውድነቱ ሰማይ ጠቀስ ሆኗል። ስለዚህ መጠየቅ ያለብን ፋንዳሜንታል የፓራዲም ሽፍት ኢን ቲንኪንግ ያስፈልጋል። እንደ ሰው እናስብ፣ እንደ ዜግነት እናስብ፣ አለያ ይህችን ሀገር እናጣታለን። በመጨረሻ እኛ ብቻ አይደለንም አክተሮቹ። በነገራችን ላይ አክተሮቹ የውጭ አክተርስ አሉት። የበከሯት እነማን ናቸው ብለን መጠየቅ አለብን። ዲሬክትሊ ልንፈራ አንችልም። የተፈጥሮ ሀብቷን ለመቆጣጠር የሚፈልጉ አሉ። የአባይ ወንዝ፣ የባህር በር ወዘተ። ግን አሁን የባህር በር የምንጠይቅበት ጊዜ ሳይሆን እንደ ሰብአዊ ፍጥረት አብረን ለመኖር ውሳኔ እናደርጋለን አናረግም የሚለው ኮር ጥያቄ መጠየቅ አለብን። ያን ካልጠየቅ መልስ ልናገኝ አንችልም። የሲቪክ ኢንጌጅመንት የሚያስፈልገው እዚህ ላይ ነው። መነጋገርም ያለብን እንደ ሰው ፍጥረት ጋሞውም፣ አማራውም፣ ሶማሌውም፣ ትግሬውም ሁሉም እንደዚህ ልክ እንደምታደርጉት መወያየት ይኖርበታል። ግን መፈረጁን ማቆም አለብን። መፈረጁን እናቁም ፕሊዝ። አመሰግናለሁ። እሺ አመሰግናለሁኝ። እንግዲህ በመሃል ጴጥሮስን በቃሉም የምታሻግሯቸው መልእክቶች ካሉ መድረኩ ያው የእናንተውም ነው። እዚህ ታይመር ነው የሚጮኸው፣ ይቅርታ። ጴጥሮስ አሉ መልእክቶች እጄ ላይ? በእኔ በኩል የተወሰኑ ስሞች ልጥራ። ቴዲ ራቼሎ 30 መጽሐፍትን ከስዊድን፣ ቢኒያም ኃይሉ 50 መጽሐፍት ከቶሮንቶ፣ ከተማ ብርሃኔ 15 ከቨርጂኒያ፣ መስፍን በቃሉ 15 ከአትላንታ፣ ሄለን ዘገየ 20 ከሜሪላንድ፣ ቪክቶር ኦርባን 30 መጽሐፍት ከሃንጋሪ፣ እንዲሁም ራክቪ 30 ከሜሪላንድ፣ ቅርታ ሚኒሊክ አሳምነው 30 መጽሐፍ ከሜሪላንድ ነው። እንግዲህ የተለያዩ ሰዎች ፕሌጅ እያደረጉ ነው። አንዳንዶቹ ስማቸው እንዲገለጽ አለመፈለጋቸው እንዲሁም ከ15 በታች የሆኑትን እየጠራን ስላልሆነ ነው። ልደቱን ስልክ የምታውቁ በቀጥታ በግል ስልኩ ላይ ማዘዝ ትችላላችሁ። እዚህ በተቀመጡትም የስልክ አማራጮች መጠቀም ትችላላችሁ። ከ5 ቀን በኋላ ሃርድ ኮፒውን የምትፈልጉም እንደዚሁ ይደርሳል። በአማዞን ላይም እንደሚወጣ በተደጋጋሚ ተነግሯል። ስለዚህ በአማዞን ላይ ኦርደር ማድረግ የምትፈልጉም በአማዞን ላይ ኦርደር ታደርጋላችሁ። በዋነኛነት በእነኚህ ቁጥሮች ላይ በዜል አማራጭ የተጠቀማችሁ ፕሌጅ የምታደርጉት ኢትዮጵያ ላሉ ሰዎች የተፈረመበት መጽሐፍ በነፃ ማንበብ እንዲችሉ እኛ አቅሙ ያለንና የምንችል ሰዎች እነሱን ስፖንሰር እያደረግን ያለንበት ሁኔታ ነው ያለው። አመሰግናለሁ ቴዲ። በእኔ በኩሌ ነው። ታንካ ቴዲ። አቶ መስፍን ዳምጠው ከዩኤስኤ 150 መጽሐፍትን ስፖንሰር አድርገዋል። እንደዚሁም አቶ ታመነ መስፍን 75 መጽሐፍ ከካናዳ ስፖንሰር አድርገዋል። ሌሎች ከ15 መጽሐፍ በታች ያዘዙ እጅግ በርካታ ናቸው። አንድ ሌላ ከአስተያየት የመጣ ካነበበ ሰው የመጣ አስተያየት አለና እንደምታውቁት ቴዲም ሰዎች ክሪቲክ ያደርጋሉ ካነበቡ በኋላ በግራፍ በስዕል ካራክተሮቹን ዲፋይን ሊያደርጉ ይችላሉ። አንዳንዱ ደግሞ ከደራሲው አንግል የደራሲውን ባህሪ መነሻ ተደርጎ ክሪቲክስ ይሰጣል በልቦለድ ውስጥ። ሰው ይሄ የደረሰኝ አጭርና በጣም ገላጭ የሆነ በስዕል የተደገፈ ጉዳይ የልደቱስ ኦፒኒየን ሪፕሬዘንቴሽን ነው የሚለው። በካራክተሮች ውስጥ የአቶ ልደቱ አያሌው ስንት ፐርሰንት ነው ከመቶ የሚይዙት ያሉትን ካራክተሮች እንደመቶ ወስዶ የኒሻ 40% ሐሳቦች የአቶ ልደቱ ሐሳቦች ናቸው፣ ወይም የአቶ ልደቱ ሐሳቦች በኒሻ ውስጥ 40% ተገልጸዋል። በራቼልም በተመሳሳይ 40% ተገልጸዋል። 80% እነዚህ ሁለት ሰዎች ይዘው ታግኝቻለሁ ብሏል። ኦሊንጎ የተሰኘው ካራክተር 13% ነው። ኮሚቴሽ 4% ነው ያዘው። ጀነራል ኳሊቲ 2% ነው ያቶ ልደቱ አያሌው ሐሳብ ሪፕሬዘንት የተደረገበት የሚል ሐሳብን አስቀምጧል። ሌሎችም ያነበቡ ሰዎች አስተያየቶቻቸውን ሊሰጡ ይችላሉ። ይሄን ለማለት ነው። ታንክ ዩ። እሺ አቶ ያሬድ ኃይለማርያም ጥያቄውን በድምጽ ልኮልኛል። የጠየቀው ጥያቄ በመጽሐፉ በሀገረ ካኦፒ መጽሐፍ ላይ የሊበራል ፓርቲ የጻፈውን ማኒፌስቶና በውስጡ የተካተቱትን ሐሳቦች ከግምት አስገብተን
ወደ አሁኑ የኢትዮጵያ ሁኔታ ስንመለስ በኢትዮጵያ ውስጥ ያንን ሐሳብ ሊያመነጭና በህዝብ መካከልም ጉዳይ ሊያደርግ የሚችል የሊበራል ፓርቲውን ሚና የሚጫወት ፓርቲ በአሁኑ ወቅት ኢትዮጵያ ውስጥ አለ ወይ የሚል ጥያቄ አንስቷል። እንግዲህ ያለ እጩ ማለት ለዛ በሊበራል ፓርቲ አቋም የሚመጥን ስፍራ ያለው ወይም ያንን ሐሳብ የህዝብ አድርጎ ሊሄድ የሚችል በሰላማዊ ትግል ማዕቀፍ ውስጥ ያለ እገሌ የምትለው ፓርቲ አለ ወይ የሚል ጥያቄ ነው። ጥያቄህን በትክክል እንዳቀረብኩ ተስፋ አደርጋለሁ ያሬድ። እና እሱን አስመልክቶ ያለህን ማስተያየት ብትሰጥ እወዳለሁ። በተጨማሪ በዛውም እስካሁን ድረስ የተከታታዮቻችንን ተሳትፎ በተመለከተ እና አሁን የተደረሰበትን እንግዲህ መጽሐፉን ለማግኘት ከዚህ ስርጭት ማብቃትም በኋላ ያሉትን መንገዶች አስመልክቶ እንደዚሁ ብትናገር ደስ ይለኛል። በዛውም ውይይታችንን መፈጸም እንድንችል ማለት ነው። ቀጥል። አመሰግናለሁ ቴዲ። ወንድም ያሬድ ያነሳው ጥያቄ በጣም መሰረታዊ ጥያቄ ነው። ለምሳሌ መኖር አለመኖር የሚለው አንጻራዊ ነው። ለመመለስ ሞክራለሁ። ግን ጠንካራ በሆነ ሁኔታ ላይ እንደዛ አይነት ፓርቲ ቢኖር ኖሮ የሁሉ ድካም ያስፈልግ ነበር። ልቦለድ እስከ መጽሐፍ አንገደድን ነበርና በቀጥታ ወደ ሰላማዊ ህዝባዊ እምቢተኝነት ህዝቡ የሚገባበት ሁኔታ ይኖር ነበር እና ትልቁ ችግር በሚፈለገው አቅምና ጥንካሬ አለመኖሩ ነው። ነገር ግን እንደው ጭራሽ በዛ እምነት ያላቸው ፓርቲዎች የሉም እያልኩ ደግሞ አይደለም። አቅም ያነሳቸው በሚፈለገው መጠን ህዝቡን ማንቀሳቀስ ያልቻሉና የህዝቡንም ድጋፍ ማግኘት ያልቻሉ ቀላል የማይባሉ ፓርቲዎች አገር ቤት አሉ። ህጋዊና ሰላማዊ ትግል ማድረግ አለብን፣ ሰላማዊ ህዝባዊ እምቢተኝነት መቀጣጠል አለበት ብለው የሚያምኑ ሙከራም ሲያደርጉ ያየናቸው እናስታውሳለን። ቴዲ ከዓመት በፊት አንድ ግለሰቦችና ፓርቲዎች አንድ ላይ ሆነው አመጽ ለመጥራት ሰላማዊ ሰልፍ ለመጥራት ጥረት አድርገው ነበር። ግን ቅድም ያልኩት ማህበራዊ መሰረት በቀላሉ የሚቀበላቸው አልሆነም እና እንደውም ርብርብ ነው የተደረገባቸው። ትግሉን እንደሚጎዳ አገዛዙን እንደሚጠቅም የነሱ አካሄድ ተደርጎ ከፍተኛ የሆነ ርብርብ ተደረገባቸው። አገዛዙም ያው የሚፈራው ነገር ስለሆነ የህዝቡን ማሳሰብ ተጠቅሞ አሳደዳቸው። ግማሾቹንም ወደ እስር ቤት ወሰዳቸው። ያዘነላቸው የጮህላቸው ብዙ ሰው አልነበረም ከተወሰነ ሚዲያ ውጪ። እና አሁንም እዚህ አጠገባችን የሚገኙ ፊት ለፊታችን የሚገኙት የናቶ ዘለሌ ያቋቋሙት አማን ፓርቲ እና እናት ፓርቲ እና መኢአድ እና ኢሃፓ አሁን አገር ቤት ማለት ነው እና ህብር ኢትዮጵያ እነዚህ ሁሉ የነ ዶክተር ራሄል ፓርቲ እነዚህ ሁሉ በሰላማዊ ትግል የሚያምኑ ናቸው። ህዝባዊ እምቢተኝነት ኢትዮጵያ ውስጥ መቀጣጠል አለበት ብለው የሚያምኑ ናቸው። ግን አብዛኛው የተማረው ልሂቅ አብዛኛው በፖለቲካ ተሳትፎ እያደረገ ያለው ህብረተሰብ እምነቱ በሰላማዊ ህዝባዊ እምቢተኝነት አይደለም፣ በኃይል አማራጭ በጦርነት ነው መፍትሄ የሚመጣው የሚል ነው። እና በተለይ ደግሞ እንዲህ አይነቱ አማራጭ የከተማውን ህዝብና የተማረውን ህዝብ ከትግሉ ሜዳ ውጭ አርቆታል። እና ዋናው ለሰላማዊ ህዝባዊ እምቢተኝነት መሳሪያ ሊሆን የሚገባው ህዝብ ከተማውና የተማረው ጠባቂ ሆኗል። የገበሬው ያልሳደሩ ልጆች ጠበንጃ አንስተው ነገ መጥተው ነፃ እንዲያወጡት ካገዛዝ እንዲገላግሉት እየመጡ ነው እያለ የሚጠብቅበት ሁኔታ ነው ያለው። በሌሎች ዓለሞች ግን እንደዛ አይደለም። ትጥቅ ትግል እንደውም እኮ አማራጭ ሆኖ የሚቀርብበት እድል የለም ሌላ ሀገር። በእርግጥ የነዛ ሀገር ሪያሊቲ ከኛ ሀገር የተለየ ነው። ደጋግሜ እንደምለው አሁን ባለችው ኢትዮጵያ እንደነ ዶክተር አብይ አህመድ አይነት ጨካኝ አገዛዝ ባለበት ሀገር ትጥቅ ትግልን ከመጫወቻ ሜዳው ሙሉ በሙሉ ማስወገድ አይቻልም። መቀጠሉ መኖሩ የማይቀር ነገር ነው። ነገር ግን የሰላማዊ ህዝባዊ እምቢተኝነቱን የሚተካ አይደለም። ከተሜው የተማረ ህብረተሰብ ክፍል ያን ትልቅ መሳሪያ ተጠቅሞ ይሄን አገዛዝ ሊያንቀጠቅጠው ከማንቀጥቀጥም አልፎ ሊያሸንፈው ይችላል። እና አለው የሚለው በብቃት የለም። እሱ እንዲፈጠር ነው አሁን ጥረት እያደረግን ያለው። እኔም ጥረት እያደረግኩ ያለው በዚህ መጠን ለአስጨራሽ ትግል እያደረግን ያለ ነው የዛ አይነት የፖለቲካ ኃይል እንዲፈጠር እና ህብረተሰቡን ማሳመን ማንቀሳቀስ የሚችል የሰላም ድምጽ እንዲፈጠር እና ሰላማዊ ህዝባዊ እምቢተኝነት ዋና የትግል መሳሪያ ሆኖ ኢትዮጵያ ላይ ጥቅም እንዲውል ለማድረግ ነው። በጣም የሚያሳዝነው
ይሄን ጉዳይ በመረዳት ረገድ ህብረተሰብ ውስጥ ያለው አመለካከት በጣም ዝቅተኛ ነው። ተቃዋሚው ጎራ ላይ ያለው አመለካከት በጣም ዝቅተኛ ነው። እንቆቅልሹና በጣም የሚያሳዝነው ግን የዚህን ስልት ኃያልነት ከማንም በላይ የሚገነዘበው በስልጣን ላይ ያለው አገዛዝ የሚፈራው በስልጣን ላይ ያለው አገዛዝ ምክንያቱም ይሄ ደካማ ጎኑ እንደሆነ ያውቃል። ፋታ እንደማይሰጠው ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለውጥ ለማምጣት ይችላል የሚል ጠንካራ አስተሳሰብ ከተፈጠረና ያ ትግል ከተጀመረ ህልውናው የቀናት ጉዳይ ቢበዛ የሳምንት ጉዳይ እንደሆነ ከማንም በላይ ጠንቅቆ የሚያውቀው አገዛዝ። ለዚህ ነው የፖለቲካ እንቅስቃሴዎች በዚህ መልክ ብቅ ሲሉ አናታቸውን ብሎ ተሉ ለማዳፈን የሚሞክረው ያለ ምክንያት አለ። የሚፈራው ስልት ስለሆነ ሪሊ ይሄን የሚፈራው ምን ጊዜም ቢሆን የተሟላ ዝግጅት አድርጎ ሊመክተው የማይችለው ሊቋቋመው የማይችለው ደካማ ጎኑ የሆነውን ይሄን ስልት ሪሊ መጠቀም አለበት። ይሄ ማንንም በትጥቅ ትግል እምነት ያላቸውን የሚጎዳ አይደለም። በሁለቱም ስልት መፍትሄ ይመጣል ብለው የሚሉትን የሚጎዳ አይደለም። በሰላማዊ ትግል ይመጣል የሚሉትን የሚጎዳ አይደለም። ኢትዮጵያ ውስጥ የወደፊትን እልቂት ሊያስቀርብ የሚችል መንግስት የለሽ የሆነን አደጋ ሊያስቀርብ የሚችል በአጭር ጊዜ ሊበራል ፓርቲው ሀገረ ካውፒ ላይ ያቀረበውን መፍትሄ አይተናል። ማክሲመም ነው ማክሲመም ከ1000 ሰው ባልበለጠ መስዋዕትነት ልናሳካው እንችላለን። ሊበራል ፓርቲው ይሄን ሲናገር ግን በጦርነት በመቶ ሺዎች የሚቆጠሩ አልቀዋል። ይሄን ነገር ተናግረው እነሱ ሐሳቡን አቅርበው ተቀባይነት ካጣ በኋላ በሚሊዮን የሚቆጠሩ ተገለዋል፣ ተሰደዋል። መጨረሻ ላይ ግን ተሄዶ በጃይካ ስምምነት ወይም ቃል ኪዳን ወደ ሰላማዊ የጠረጴዛ ድርድር ነው የተመጣው። እና ሪሊ የኢትዮጵያ ሪያሊቲ ከዚህ ጋር በጣም የተያያዘ ከማንም በላይ ሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ቢቀጣጠልና ለውጥ ቢያመጣ ጠበንጃ የያዙ ወንድሞቻችንን ከማንም በላይ ይረዳል፣ ከጥፋት ይታደጋል። ውድ ህይወታቸውን ለመስጠት ነው ጠበንጃ ይዘው የተሰለፉት። ሰላማዊ ትግል ቢቀጣጠል እነዚህ ወንድሞቻችን የነገ ኢትዮጵያ ውስጥ ህልውና እንዲኖራቸው ራሱ ያደርጋል፣ በህይወት እንዲቀጥሉ ያደርጋል። እና ይሄ የሚጎዳው ማንንም አካል የለም። እና ጥያቄው መሰረታዊ ጥያቄ ነው፣ ግን በብቃት የተደራጀ ኃይል የለም። ስለሌለም ነው ያ እንዲፈጠር ነው እየታገልን ያለ። ግን ደግሞ እርሾ ሊሆኑ የሚችሉ የፖለቲካ ኃይሎች ውጭም አለን፣ አገር ቤትም ውስጥ አሉ። እነዚህን ማጠናከር፣ እነዚህን የበለጠ ህዝባዊ ተቀባይነት እንዲያገኙ ማድረግ፣ ሁለንተናው ይገዛ ለነሱ ማድረግ ያስፈልጋል። ዝም ብለን ከነሱ ውጤት ብንጠብቅ የትም ሊደርሱ አይችሉም። ስለዚህ አገር ቤት ያሉ ፓርቲዎች በተለይ ዋና የትግል መሳሪያ ሊሆኑ እንደሚችሉ አውቀን ከህዝቡ ጋር ያሉ መሆኑን አውቀን ሰላማዊ ህዝባዊ እምቢተኝነትን በእነሱ አማካኝነት ኢትዮጵያ ውስጥ ጠንካራ የትግል መሳሪያ ሆኖ እንዲወጣ እገዛ ማድረግ አለብን፣ ጥረት ማድረግ አለብን፣ በሞራል ማገዝ አለብን፣ በገንዘብ በፕሮፓጋንዳ ማገዝ አለብን። እና ሪሊ ቅድም ዶክተር አክሎክ ያሉት ነገር ነው፣ ፓራዳይም ሽፍት ያስፈልጋል። ኢትዮጵያውያን እስካሁን በመጣንበት መንገድ የት ደረሰ፣ የት ነው ያለን፣ በዛ መንገድ ቀጥለን ነገስ የት እንደርሳለን የሚለውን ጥያቄ ከልብ ጠይቀን በጣም ተገቢ የሆነ አዲስ መልስ ያስፈልጋል። እና በዚህ መልኩ ቢታይ ጥሩ ነው። መጨረሻ ላይ ያቀረብከው ጥያቄ በጣም ጥሩ የሆነ ተሳትፎ ነው እያየን ያለነው፣ ግን በጣም ሃይሊ ሳፎኬትድ ነው የሆነው። ምክንያቱም የሚመጣውን ጥሪ ማስተናገድ አልቻለም። ከባድ ነው የሆነው። ሀገር ቤት ጭራሽ አሁን የሚላኩ ቴክስቶችን እያነበብን አይደለም፣ ስልኮችንም ያው አናነሳም፣ ምክንያቱም በጣም የሚያጥለቀልቅ ነው። ነገር ግን ከኛ ግምት በላይ ነው። አሁን የፕሮሚስ የተገባ በቃል የተገባ መጽሐፍ ክፍያም ራሱ የተፈጸመበት፣ በከፊል ክፍያ ተፈጽሟል፣ በከፊል በቃል ደረጃ የተገባ ነው። ወደ 4000 የሚሆን መጽሐፍ ኦልሬዲ ቃል ተገብቷል፣ ስፖንሰር ተደርጓል። ግን ከሀገር ቤት እየመጣ ያለው ቁጥር በጣም ኦቨርዌልሚንግ ነው፣ ለመቁጠርም አልቻለም። ይሄን ያህል ነው ልል አልችልም። በቃ ፍለድ ነው ያለው በሁሉም ስልካችን። ስለዚህ ሪሊ አሁንም ቢሆን ይሄ የምረቃ ስነ ስርዓት ነው ዛሬ፣ ነገ ከነገ ወዲያ ሪሊ አንድ መጽሐፍ $6 ነው ያደረግነው፣ ዝቅተኛ ዋጋ ነው ይሄ። 5 መጽሐፍ አንድ ሰው ስፖንሰር ማድረግ ይችላል። እነዚህ የተቀመጡ አድራሻዎች ለዛሬ ብቻ አይደለም፣ በመጪዎቹ ሳምንታትም እየገባችሁ ስፖንሰር ብታደርጉ አገር ቤት በሰፊው ይሄ ጽሁፍ ተነቦ እዛ ውስጥ ያሉ ሐሳቦችን ህብረተሰቡ አምኖባቸው የራሴ ብሎ እንዲይዛቸውና ሰላማዊ ህዝባዊ እምቢተኝነት ነገ አይደለም ዛሬ መቀጣጠል እንዲችል እና ወደ ውጤት እንዲቀየር ሁላችንም መረባረብ አለብን የሚል እምነት አለ። እና በግዢ ደረጃም በጣም ጥሩ ሁኔታ ነው ያየነው።
ሪሊ ማስተናገድ የማንችልበት ሁኔታ አሁን ለምሳሌ አንድ መጽሐፍ የሚገዛውን ሰው 5 መጽሐፍ ስፖንሰር የሚያደርገውን ሰው ንግለጽ ብንል 3-4 ሰዓትም አይበቃል ለዛ ነው የተወነውና ከ15 መጽሐፍ በላይ ብቻ ስፖንሰር 15 መጽሐፍ ቀላል አይደለም ሰው በጣም እውነቱን ለመናገር ማመስገን አለበት ትልቅ ተነሳሽነት ነው 15 መጽሐፍ በአሜሪካን ካየነው $90 ማለት ነው ቀላል አይደለም ስለዚህ በዚህ ደረጃ ከ$90 እና ከዛ በላይ ፕሌጅ ያደረጉን ነው አሁን እየገለጽን ያለው እና ከግምታችን በላይ የሆነ ተሳትፎ ነው ያየን ያለው ሪሊ ይሄ ተስፋ ሰጪ ነው ሰው በሰላማዊ ህዝባዊ እምቢተኝነት ለውጥ መምጣት አለበት የሚል አዲስ ተነሳሽነትም እየተፈጠረ ነው ቅድም ኢትዮጵያ ከመዳን ይልቅ የመፍረስ እድል ነው ያላት የሚል አስተሳሰብ በብዙ ሰዎች ላይ እንዳለ አሁን ትንሽ በመከሩት ሙከራ አይቻለው ብያለሁ ያን ሐሳብ ከሚጋሩ ሰዎች ውስጥ አንዱ ነኝ ቀደም ሲል 75-80 በመቶ ኢትዮጵያ የመፍረስ እድል ነው ያላት የሚል እምነት ነው ያለው ትንሽ ዝቅ ብሏል ያ አንዱ ዝቅ ያለው ምንድነው ብዙ ኢትዮጵያውያን ወደ መተባበር ትግል የመሄድ አዝማሚያ ያያሰው ይተባበራሉ ብለን ማንገምታቸው የፖለቲካ ኃይሎች በትጥቅም ያሉ በሰላማዊ ትግልም ያሉ መተባበር አለብን ካልተባበሩ የትም አንደርስም የሚል በጣም ቀላል ያልሆነ አስተሳሰብ ኢትዮጵያ ውስጥ ይተፈጠረ እኔ በዚህ ምክንያት አሁን ብትጠየቅ ወደ 65% ወደ 70% ወረድ ብሏል ስቲል ግን አሁንም ከመዳን ይልቅ የመፍረስ አደጋ ነው ከፊታችን ሪሊ ሀገር ካውፒን ስናነብ ይሄን በደንብ እንረዳለን ሀገር ይፈርሳል ሲባል ወንዙ ተራራው ሸንተረሩ ይበጣጠሳል ማለት አይደለም ይወድማል ማለት አይደለም በእያንዳንዱ ቤተሰብ በእያንዳንዳችን ህልውና ላይ የሚመጣ አደጋ ፓስፖርት ቪዛ የተመታበት ፓስፖርት ቢኖር ካዝናችን ውስጥ $1,000,000 ቢኖር እንደዛ አይነት ሁኔታ ውስጥ ሲገባ ዋጋ እንደሌለው ሀገር ካውፒ በደንብ ያሳያል አሁን ኢትዮጵያ ውስጥ እየመጣ ያለው አደጋ ይሄ ነው እና ይሄን በደንብ እንረዳ የህብረተሰቡ ተሳትፎ በጣም አስደሳች ነው ግን በአንድ ፕሮግራም ሊስተናገድ የሚችል አይደለም ይሄ ሁኔታ ቀጣይ ነው ስለዚህ አሁን የተፈረመበት መጽሐፍ የምትፈልጉ መግዛት ትችላላችሁ ግን አስታውሱን ላኩልን ስማችሁ ፈርመን እንድንልክላችሁ ከዛ ውጪ አሁን ፕሌጅ የምታደርጉ ሀገር ውስጥ ላለ አንባቢ ምክንያቱም ይሄ መጽሐፍ በምንም ተአምር ሀገር ቤት ገብቶ ሊነበብ የሚችል አይደለም በሃርድ ኮፒ መንግስትም አይፈቅድም እናውቀዋለን እና ህብረተሰቡ ደግሞ የገንዘብ አቅሙ አሁን ዝቅተኛ ስለዚህ ማንኛውም ሰው ኢትዮጵያ ውስጥ ያለ ፍላጎት ያለው እንዲያገኝ ይፈልጋል ያን በርደን እንዲጋሩ ነው እንጂ እኔ ጥያቄ ለሚያቀርብ ሁሉ ወደፊት በነፃ የሚያገኝበት ሁኔታ መመቻቸት አለበት ብዬ ያስባለሁ አሁን ግን ስፖንሰር እየተደረገ ነው ስለዚህ ይሄን የስፖንሰርሺፕ እንቅስቃሴ በመጪዎቹ ቀናት ሳምንታትም መቀጠል አለበት ብዬ አምናለሁ በእነዚህ ቁጥሮች ተጠቅማችሁ ፕሌጅ ማድረግ ትችላላችሁ ግዢ መፈጸም ትችላላችሁ ክፍያ ደግሞ በተቀመጡት አካውንቶች መላክ ትችላላችሁ እና ይሄን ነው የሚለው እና የተገኘው ውጤት ሪሊ ከምንጠብቀው በላይ ነው አክባሪ ይስጥልን ይሄ የሚያሳየው ምንድነው ጉዳዩን የመረዳት ሁኔታ ተፈጥሯል ይሄ የሀገር ጉዳይ ነው የአንድ መጽሐፍ ድረቃ ጉዳይ አይደለም የትግል ጉዳይ ነው ለውጥ ለማምጣት መሳሪያ የመፈለግ ጉዳይ ነው የሚል አስተሳሰብ ማደጉን ነው ያሳየኝ እንጂ እንደ አንድ መጽሐፍ ቢያዩት ማንንም ትኩረት ሰጥቶ የኔ ያህል ገንዘብ ፕሌጅ ያደርጋል የሚል እምነት የለኝም እና አገር ውስጥ ደግሞ የምትኖሩ ኢትዮጵያውያን ባስቀመጥናቸው ቁጥሮች ቴክስት አድርጉልን ስማችሁን ጻፉልን ቴክስት ስታደርጉ ከተቻለ ዋትስአፕ ቁጥር ወይም ደግሞ ቴሌግራም ላኩልን ወይም ኢሜል ላኩልን በዛ አማካኝነት እንዲደርሳችሁ እናደርጋለን በጣም ነው አገር ቤት ያለው ሰው ለማንበብ ምን ያህል ፍላጎት እንዳደረበት ያየሁት በምርጫ 97 ማቃቸው በጣም ሪሞት ምላቸው አካባቢዎች በደቡብ በኦሮሚያ በአማራ በትግራይ ከዛ ጭምር ነው ሰዎች ጥያቄ ያቀርቡ ያሉት በነገራችን ላይ በሳተላይት እየተላለፈ ነው ቴዲ ይሄ ፕሮግራም ስለዚህ ቅድም በመቶ ሺዎች ስትል ሰምቻለሁ በሚሊዮኖች ናቸው አሁን እየተከታተሉት እና ሪሊ የሚመጣው ጥያቄ ፍለድ ነው የሚያደርገው ስለዚህ ስፖንሰር ለማድረግ የምትፈልጉ ሰዎች አሁንም ከ5 መጽሐፍ ጀምሮ በሚመጡት ሳምንታትም ተቀጥላላችሁ የሚል ተስፋ እናደርጋለን እና ይሄን ሐሳብ አገር ቤት ውስጥ አስገብተን በአጭር ጊዜ ውስጥ በሰላማዊ ህዝባዊ እምቢተኝነት ለውጥ መምጣት ይችላል የሚል ጽናት ፈጥር እኔ 45 ቀን እጅግ ሰፊ ነው የሚልታል እኔ በዚህ ጉዳይ ላይ ከሚዲያ ጋራ ተቀጣጣይ ውይይቶች እናደርጋለን የሚል እምነት አለኝ ምን ማለት ነው እንዴት ነው በ45 ቀን የሚቻለው የሚለው በዝርዝር ህብረተሰባችን እንዲጨብጠው ማድረግ ይችላል በተጨባጭ ዝም ብሎ በስሜት አይደለም እኔ 34 አመት በዚህ ትግል ውስጥ ቆይቼ 6 መጽሐፍ ጽፌ በመቶዎች የሚቆጠር አርቲክል ጽፌ ብዙ የሰላማዊ ትግልን የሚመለከቱ ጥናቶችን አይቼ በስሜት 45 ቀን ብዬ ልጽፋለሁ አገዛዙ ይሄን ጠንቅቆ ያውቃል በስሜት አይደለም በምክንያት
ስለዚህ ሪሊ ይሄን ፕሮጀክት ሁላችንም ተረባርበን ይሄ ሐሳብ ወደ ህዝብ እንዲገባ ማድረግ አለብን ብዬ አስባለሁ። በጣም ያረካ ፕሮግራም ነው። ቴዲም በጥሩ ሁኔታ እየመራችሁት ነው። ጴጥሮስ ይልቃል፣ ሌሎች ከጀርባ የሚተባበሩ ሰዎች አሉ፣ ብዙ ሰዎች በቃሉ እና ከልብ ነው በእውነት ማመሰግነው። በተለይ የህብረተሰቡ ተሳትፎ ችግሩ ከአቅማችን በላይ ነው የሆነው። 4 መስመር አዘጋጅተን መቀበል ከምንችልበት በላይ ነው የሆነው። እንግዲህ የአቅማችን ከዚህ በላይ ስለማይፈቅድ ነው። በጣም ከልብ ነው ማመሰግነው ቴዲ። እሺ እንግዲህ ብዙ ነገሮች ተነስተዋል። የዛሬ መጽሐፍ ምረቃ መሰናዶቹን ወደ መጠናቀቁ ነው። ቀደም ሲል የተጠቀሱትን ስልኮች ተጠቀሙባቸውና እዚህና ማለት በአሜሪካ ካናዳም በአውሮፓም በሌላ ቦታ ያላችሁትም ሁሉ አገር ቤት ያሉት አንባቢዎች መጽሐፉን እንዲያገኙት በተቻለ መጠን ቁጥሩን እንድንጨምር እንድንችል ስፖንሰር ማድረጋችሁን ቀጥሉ። እናንተም ደግሞ ለማንበብ መጽሐፉን መግዛታችሁን ቀጥሉ። በስፋት ይህንን ጉዳይ በቀጣዮቹ ዝግጅቶቻችንም እንነጋገርበታለን። አንድ ቅድም ማንሳት ኖሮብኝ ያላነሳሁት ነገር ይሄ እዚህ መጽሐፍ መጻፍ ሌሎችም በጣም ክሂሉና ሐሳቡ ያላቸው ደራሲያን የፖለቲካ ጉዳዮችን የሀገርን መጻኢ ዕጣ ፈንታ በተመለከተ በደንብ የታሰበበት ይሄ ዝም ብሎ የሴራ ትንተና ላይ ያተኮረ አይነት ሳይሆን ተጨባጭነት ያለው በደንብ የሚታኘክ ሐሳብ ባለው ደረጃ እንዲጽፉ አርአያነት ያለው መጽሐፍ ነው ብዬ አስባለሁኝና ሐሳቦች ኖሯችሁ የፖለቲካ ወይ የኢኮኖሚ ጉዳይ ስለሆነ ወይ የሀገር ህልውና ጉዳይ ስለሆነ ያንን የመጽሐፍ ብቃትም መረዳቱም ኖሯችሁ ስታፈገፍጉ የነበራችሁም ይህንን አጋጣሚ ተጠቅማችሁ መልሳችሁ ሐሳቦቻችሁን እንድትከልሱ ማሳሰብ ወዳለሁ። ብዙ እንዲኖሩን ያስፈልጋል። አይ ቲንክ እዚህ ላይ መጥቀሱ ተገቢ ነው ብዬ የማስበው አንድ እንደዚሁ የሀገሩን አደጋ ለማሳሰብ የተጻፈ የሚለውና ፈልጋችሁ ብታነቡት የምለው መጽሐፍ የዙፋን ልፊያ የተሰኘ መጽሐፍ ነውና በተስፋአብ ተሾመ የተጻፈ ነው። እንደዚሁ አገሩ የዘቀጠበትን ሁኔታ ለማሳሰብ የሚሞክር ደራሲ ነው ተስፋአብ። ስለዚህ የተስፋአብ ተሾመን የዙፋን ልፊያ መጽሐፍ እንደዚሁ ፈልጋችሁ አንብቡ፣ እሱንም ጋብዙት፣ በመጽሐፉም ዙሪያ ተነጋገሩ፣ ተከራከሩ። እንግዲህ ይሄ ልደቱ በቀደደው መንገድ በኩል ቀደም ተብሎ ተጽፎ ታትሞ በኢትዮጵያ የተመረቀና ግን የሚገባውን ያክል ሽፋን ያገኘ ያልመሰለኝን መጽሐፍ ማንሳቴ ነው። ለሌሎች ማርአያነት ጭምር ስል ነው ማነሳውና የዙፋን ልፊያ በተስፋአብ ተሾመ የተጻፈ ነው። ስለዚህ ዛሬ የተገናኘ ነው የሀገረ ካኦፒን መጽሐፍ ለመመረቅ ነው። በጥሩ ሁኔታ ብዙ ሐሳቦች አንስተናል። እነዚህ መሰል መጽሐፍት ሌሎች እንደዚሁ ቢጤዎቻቸውን እንዲፈጥሩ እንዲወልዱ በፖለቲካና በኢኮኖሚ ጉዳዮች ላይ ያተኮሩ ስነ ጽሁፍንና የጥበብ ዘርፎችን በማሳያነት የሚገለገሉ ተደራሽነታቸውን በዚህ ምክንያት ሰፊ የሚሆን ብዙ ስራዎች ከዚህ በኋላ እንጠብቃለን። ዛሬ በዚህ የበይነመረብ አዳራሽ በተናጋሪነት የተገኛችሁ እና በአስተናባሪነትም እዚህ ያላችሁትን ሁሉ ከልብ አመሰግናለሁ። መቋጫት በፊት ቴዲ አንድ ነገር እሺ፣ ምናልባት ቅድም በአንድ ለቅምሻ የሚሆን ትረካ ነበር የጀመርከውና አንድ ትረካ መጨረሻ ላይ ጋብዘህ ብንለያይ ጥሩ ነው እና ይሄን ትረካ የሰራው ብዙዎቻችሁ የምታውቁት ብሩክ ይባስ ነውና ለሱም በጣም ነው ምስጋና የማቀርበው ለማለት ነው በዚህ አጋጣሚ። እሺ እናመሰግናለን። እንግዲህ በተወሰነ ደረጃ ጥቂት ደቂቃዎች እናሰማችኋለን። ረዘም ያለ ነው የደረሰን ቅጂ። አክቹአሊ ቫራይቲ እንዲኖር አስበን ነበር፣ ግን እጃችን ላይ ያለው የመጀመሪያው ምዕራፍ ላይ ያለውን የተወሰነ መጀመሪያ ላይ ያሰማነው ነው። ስለዚህ አንድ ሁለት ደቂቃ ከመውጣታችን በፊት ያንን እናደርጋለን። ከዚያ ግን ሳንመለስ በዚያው እንሰናበታችኋለን። መጽሐፉን መግዛት ቀጥሉ። እስካሁን በመድረኩ ላይ ያላችሁት ብቻ ሳይሆን በመላ ዓለም ሆነው በኢትዮጵያም በሌሎች የዓለም ክፍላትም የዚህ የበይነመረብ አዳራሽ አካል የነበሩ የመጽሐፍ ምረቃ ተሳታፊዎችንም እጅግ አድርገን እናመሰግናለን። በመግዛት የተሳተፋችሁ ከ15 መጽሐፍ በታች በመግዛታችሁ ስማችሁ ያልተጠቀሰም ሆነ ከዛ በላይ ባለው ስፖንሰርሺፓችሁ ምክንያት እዚህ ስማችሁ የተጠቀሰ ወይም ስማችሁ እንዳይገለጽ በመፈለጋችሁ ምክንያት ያልተጠቀሰ ሁላችሁንም ከልብ እናመሰግናለን። ከዚህ በኋላ መጽሐፉን በመግዛትም ስፖንሰር በማድረግም ተደራሽነቱን ለምትጨምሩት ሁሉ አመሰግናለሁ። ይህንን ሁሉ ስናደርግ የቴክኒክ ስራው ደግሞ ዜና ነበረች። ምናልባት ሰዎች እየጠየቁ የነበረ 10 ደቂቃ ስጠን ብለው ከተናጋሪዎች ያሉ ነበሩ። የሚገባ ይታይሻል ዜና ማሽ ነው ከመዝጋት
መስመር ላይ ያሉ እንደ የሚገቡ ሰዎች